السلام عليكم ورحمة الله وبركاته. እንዴት ከረማችሁ የዩቲዩብ ጀማዓዎች እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ሰሞኑን ጠፋ ብለናል። አቡ ዙበይር ነኝ። ያው ሰሞኑን ጠፋ ያልነው ትንሽ خلاص ያልተመቻቸ ነገር ስለሆነ እንደዚህ ለቂራአቱ ምንም ለዛ ነው። አፉ በሉን ኢንሻአላህ። አንዳንዴ እንደዚህ ገባ ያለን የሆነ ነገር ስናገኝ ጣል እናደርጋለን እና ይሄ ሐዲስ ኢንሻአላህ በደንብ አዳምጡት ማለት ነው። አሁን የሚቀጥለውን ሐዲስ በደንብ አዳምጡት። እጅግ ገራሚ የሆነና አስተማሪ አስባችሁትም አልማችሁትም የማታውቁት ትምህርት ነው የምታገኙበትና በግማሽ እንዳትተውት አደራችሁን። እስከመጨረሻው ድረስ ከጀመራችሁት ሐዲሱን ኢንሻአላህ እስከመጨረሻው ድረስ መልእክቱን አዳምጡና ማለት ነው። እኛ ያለንበትን ዘመን አሁን ያለንበትን ዘመን ነው የሚገልጸው። ኢንሻአላህ እስከመጨረሻው ተከታተሉት በኢذنላህ ተዓላ። ወላሂ እጅግ ኃይለኛ ትምህርት ታገኙበታላችሁ። እስከመጨረሻው ድረስ አዳምጡትና ከዛ በኋላ ደግሞ አስተያየታችሁን በኮሜንት አስቀምጡ። ቀጣይ የምትፈልጉ ከሆነ ቀጣዩ ሐዲሱ ጥሟችሁ ቀጣይም ልቀቀለን የምትሉ ከሆነ ስለ እንደዚህ አይነት ነገር በጣም የሚገርም ሐዲስ ነው። ቀጣይ እንድለቅ ከፈለጋችሁ በኮሜንት አሳውቁኝ ሐሳባችሁን። እስከመጨረሻ አድምጡት ኢንሻአላህ። አጅር ታገኙበታላችሁም ትማሩበታላችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐዲሱን ቀጥሉና አዳምጡት። بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. إن شاء الله يذكرنا من دراستنا السابقة أين وصلنا. يبلغ درساتنا من لا ينبر يدرسنا الخلاصة إن الحكم إلا لله. أخذنا شيئا ما يتعلق بأن الحكم لله عز وجل. بين فرد مولو بمولو هك مولو بمولو ما تلسل ما تفسلم يمانو يا الله سبحانه وتعالى نو يسوي لجوج لمنور لمنوانوان የሚያወጡት ህግ ወይም ደንብ ከሐዲስ ከቁርአን ጋር ከተጋጨ ጣዖት ነው። ደግመዋለሁ። የሰው ልጆች የሚያወጡት የመተዳደሪያ ደንብ ከሐዲስ ከቁርአን የሚጋጭ ከሆነ ምንድነው? ጣዖት ነው። ይሄ ግልጽ ነው። በሐዲስ በቁርአን የተቀመጠ ነው። ከኋላ እኔ الحكم إلا لله ብይኔ አላህ እንጂ ማንም አይደለም፣ ፍርድ አላህ እንጂ ማንም አይደለም። ስለዚህ አልማንያ ወይም ሴኩላሪዝም ርዕዮተ ዓለም ወከዛሊከ ዲሞክራሲን በለው ወከዛሊከ ለዐውለማ ግሎባላይዜሽንን በለው ወከዛሊከ ረእሰማልያ ካፒታሊዝምን በለው ወከዛሊከ ኢሽቲራክያ ኮሙኒዝምን በለው وكذلك الشيوعية سوشياليست رؤية عالم بلد كله كفر. إذا كنت تقول بلد عاصمة كفر يسوي جهالنا نيجالنا إيهن ما تناسو من مارو كفر كتيرو مفتفتن ይሄ የኩፍር ፍርፍር ነው፣ የኩፍር በርገሩ ነው። እሺ ይሄንን ተዋታተራምስ ነው። እንወድቃለን ነው አትወድቅም ነው። አላህን ይረዳ አላህን ስትረዳ ነው። በዲኑ ላይ ይችላል ባድርገህ ያዝ ብያለሁ። ኹላሳውን ነው የምነግርህ። ነው ራሱን ቀርተነዋል። አልኹላሳ ጭብጥ አስኳል ማለት ነው። ሰመራይዝ የሚደረግ ነገር ከኋላ ያሳለፍከውን ሳብጀክት እንደገና አጠር ባለ መልኩ እንደሚነገረው ከዛ ጋር የተያዘ ነው። አልኹላሳ ጭብጥ ወይንም ደግሞ አልኹላሳ አስኳል ዋና የሐሳቡ ምን ማለት ነው? ጥቅል ጭብጡ ማለት ነው። አልኹላሳ ጭምቁ ያዝልን። የጅቡ የግድ ነው አለል ሙስሊሚን በሙስሊሞች ላይ የግድ ነው አያሕኩሙ ቢልኪታቢ ወሱነት ሰሒሓ በቁርአንና ትክክለኛ መሰረት ባላቸው ሐዲሶች ሊፈርዱ ይተዳደሩ። ይህን ጭራስ ስትቀራ ከት የሚልብህ ነገር አለ። ምን የስለ ሙስሊም ሀገር አይደለም ያለንም ሁሉም የሚለኝ ይሄንን ረቷን
ሳንተየን ወርቃለን። አሁን ያለንበትን እንደው ነባራዊ ሁኔታ ሳይታየን ቀርቶ አይደለም ሸሩ። እኛም እኮ እያየን ነው፣ እንድናያለን፣ በደንብ እናያለን። ያለንበት ዘመናዊ አስተዳደሩን ስናይ ዓለም አቀፍ ዙሪያውን ተስቦ የያዘን ነገር ኢማ ግሎባላይዜሽን ወይ ሴኩላሪዝም ነው ወይ ኮሚኒዝም ነው። ከዛ አትወጣም። ዓለም ተጨናንቃ ያለችው በዚህ ነው። ዓለም ይገባና ግን ለምን እጅህን ትሰበስባለህ? ማህበረሰቡን አስተምረው ያለበት ኩፍር እንደሆነ ንገረው። የውመማ ከዕለታት አንድ ቀን ይጀግናል ያለሁበት ኩፍር ነው ብሎ መያዝና ፏ ብሎ ተምሮ ፏ ብሎ ተመርቆ መብላት አንድ አይደለም። ይሄ እኮ ይተኛል እኮ እንቅልፍ ወስዶታል፣ አንተርተውታል። ኑሮ ደግሞ ብርድ ልብስ ሆኖበታል። እዛቸው እየተርመጠመጠ ነው የሚኖረው። ንገረው፣ አስተምረው፣ አስረጃው። ይኸው ያዝ የጅቡ የግድ ነው አለል ሙስሊሚን በሙስሊሞች ላይ የግድ ነው። አያህኩሙ ሊፈርዱ ብይን ሊሰጡ ሊተዳደሩ ቢልኪታብ አይ ቢኪታቢላህ ቢልቁርአን በቁርአን ሊተዳደሩ ወሱነት ሶሒሓ ትክክለኛ በሆነ ከነቢዩ በጸደቀ ሐዲስ ሊሰሩ። ይሄ ሊፈርዱ ፈራጅ የሆነ አካል ሊፈርድ ተመልከት። አሁን ብዙ ቦታ አሁንም አእምሮ ሊገባት መግባትም አለበት ሊገባም ይችላል። ዳኛ መሆን እችላለሁ አልችልም እንዳትጠይቀኝ። ይሄንን እየቀራህ አየህኩሙ ሊፈርዱ ነው ያለ። ወየተሐከሙ መጣልህ ደግሞ ለእኛ ለምንተዳደረው አካላቶች ማለት ነው። አያህኩሙ ሊያስተዳድሩ ቢልኪታብ በቁርአንና ወሱነት ሶሒሓ ሊያስተዳድሩ የግድ ነው። እነማን? አስተዳደሮች፣ መሪዎች በዚህ ላይ ያስተዳድሩ፣ ሙስሊሞች በዚህ ላይ ያስተዳድሩ። ሌላ አፍሪካ ሀገር ወይም ደግሞ አውሮፓ ውስጥ ያሉ ሰዎች በሌላ ተጽዕኖ ስር ነው ያደሩት እንኳ ቢባል አረቡ ዓለም ላይ ያለው ፏ ብሎ በእነሱ ስር ገብቷል። ለሙስሊም ሀገር ላይ ያለው 99% ሙስሊም ነው የሚባለው አገር እንኳ አልማንያ ውስጥ ገብቶልሃል። ስተውታል። ቁርአን ተትቷል እኮ በአሁኑ ሰዓት ቁርአን የመስጂድ ሴኩላሪዝም ማለት ራሱ ሩእየተ ዓለም በጣም ቆሻሻ የሆነ ሩእየተ ዓለም እንትን አስተዳደር በእምነት አይገባም፣ እምነት በአስተዳደር ውስጥ አይገባም። ይህ ማለት ግን ጥል ማድረግ ነው። አዲኑ ወደውላ ሀገር አስተዳደርና ዲንና ሃይማኖትና ደውላ አንድ አይደለም አሉ። ወላሂ አንዴ ለምን አልቁርአን ወልሐዲስ ሶሒሕ የሕኩማን ልዓለም ዓለምን ምን ያደርጋሉ? ያስተዳድራሉ። ለምን አቀስናቸዋል? ሐዲስና ቁርአን ገበያም ገብቶ ብይን መስጠት ይችላል። አስተዳደርም ዘንድ ገብቶ ይሰጣል። ስለ ሌባም ፍርድ ይሰጣል። ስለ አመፀኛ፣ ስለ ገዳይ እንደዚሁ፣ ስለተሳደበም ሰው እንደዚሁ፣ ሚስቱን ስለበደለም ከዛሊክ፣ ጎረቤቱን ስላሰቃየም እንደዚሁ ዳኝነት አለ። ይሄ ይኑር ነው። ይሄ ይኑር ነው ሸር። አሁን ግን ተገንጥሏል። ሴኩላሪዝም ማለት ምንድን ነው? ምን ማለት ነው? አልማንያ ማለት ሴኩላሪዝም ይሉታል። በዚህ ነው ምን ማለት ነው? እምነት በምን ውስጥ በአስተዳደር ውስጥ አይገባም። አስተዳደሩም ደግሞ በምን ውስጥ አይገባም? በእምነት ውስጥ አይገባም። በቃ ሁሉም ነፃ ናቸው። ተመልከት፣ ተገነጠለ። ይሄ እኮ እምነት ጋር ፍጹም ይቃረናል። ከቁርአን ጋር ፍጹም ይቃረናል። ሩእየተ ዓለም ራሷ እዛ ውስጥ ያለው ኮተታ ኮተት ያ በሐዲስ ወላ ሐረጅ። ስለዚህ አያህኩሙ ሊያስተዳድሩ ሊፈርዱ ቢልኪታብ በቁርአንና ወሱነት ሶሒሓ ትክክለኛ በሆኑ ሱናዎች ብይን ሊሰጡ የግድ ነው። ወየተሐከሙ ሊፈራረዱ ኢለይሃ ወደ ሐዲስና ወደ ቁርአን ሊፈራረዱ ፊ ኩል ሸይ በሁሉም ነገራቸው አመለን ቢቀውሊሂ ተዓላ በዚህ በአላህ ንግግር ተግባራዊ ለማድረግ ምን ብሏል አላህ? ወአን የሕኩም በይነሁም ቢማ አንዘለ አላህ አላህ ባወረደው በመካከላቸው ብይን ስጥ፣ ፍረድ ይላል። በምን ብይን ስጥ? በምን ብይን ስጥ አለ አላህ። ነቢዩን እኮ እያዘዛቸው ነው። ወአን የሕኩም ብይን ስጥ ሙሐመድ ፍረድ፣ በይነሁም በመካከላቸው ፍረድ፣ አስታርቃቸው፣ ብይን ስጣቸው። ቢማ አንዘለ አላህ አላህ ባወረደው አይ ቢልቁርአን ነቢዩ የታዘዙት በዚህ። ስለዚህ የሰው ልጅ መተዳደር ውስጥ መግባት ያለበት በምንድን ነው ማለት ነው? በሐዲስ በቁርአን ይሄ። ነገር ግን አንተ በቁርአን በሐዲስ የማይተዳደሩበት አገር ላይ ሆነ መብትህ ገንዘብህ ይዘረፍ መሄድ ይችላል ወይ? ዑለማዎች ለማስጣል ሂድ፣ የሰው እንትን አትውሰድ እንጂ የሰው ገንዘብ አትውሰድ እንጂ ለማስጣል የግድ ነው። ሌላ የለህማ። አለበለዚያ መጥቶ ቤትህን ሊያፈርስ ነው፣ አጥርህን ሊነቀንቅ ነው፣ መሬትህን ሊገፋ ነው። ዝም በለውና ስል እንዳትከስ አይደለም። ገንዘብህን ማስመለስ ትችላለህ፣ መብትህ።
ነገር ግን ሁሉም ጥረት አድርጎ ጉዳዩ በዚህ ላይ ቢሆን ማለት ነው። ይህችን የሰማ አካል ህገ መንግስትን ለመጣትና ለመገልበጥ የሚነሱ ሰዎች ናቸው ብሎ ማለት አይቀርም። ግን ቁርአን ነው ያለው፣ እኛ አይደለንም ያለው። የተራ ሰዎች አባባል አይደለም፣ ቁርአን ነው። ቁርአን ያለውን ሰው ዝም ብሎ ነው፣ እነንተናም ዝም በሉ ተብሎ ነው። ለምን እንዳይጣሉ ውጭ ላይ ዝም ተደረገላለን ነው። እውነቷን ተናገር፣ የህዝብ ይነቃል አንድ ቀን። ያአላህ አስረዳው ቁርአን ውስጥ ያለው የህዝብ አንድ ቀን ይሻሻላል፣ ይናበባል፣ ይግባባል። ይሄ የቁርአን አንቀጽ ተግባር ላይ ይውላል። ለምን ዝም ብለን ተረት እናደርገዋለን? በአላህ ሶደቃ መግቢያ እኮ ነው ያደረጉት ቁርአን። በቃ ቀብር ላይ ይቀራሉ፣ ሶደቃ ይቀርበታል። አለቀ በቃ። ቁርአን ተራዊ ላይ እንዲቀራ ብቻ ወላ ቆጤ ይላል። ተራዊ ሶላት መስጊድ ሐዲሶች ቀርበው በቃ ያነቁታል። ምንም ነገር የለም ምድር ላይ አይውልም። ኧረ ነተቅላ አላህን እንፍራ ነው። አላህን እንፍራ። መስጊድ ብቻ አይደለም እምነቱ። ስለዚህ ወየተሐከሙ ሊፈራረዱ ኢለይሃ ወደ ሐዲስ ወደ ቁርአን ፊ ኩል ሸይእን በማንኛውም ጉዳይ አመለን ቢቀውሊሂ ተዓላ ይህን የአላህን ቃል ተግባራዊ ለማድረግ ምን አለ አላህ? ወአን ይሕኩም ፍረድ መሐመድ በይነሁም በሰው ልጆች መካከል ፍርድ ስጣቸው ቢማ አንዘለላህ አላህ ባወረደው ህግ አለ። ይሄ ነው እንግዲህ መሆን ያለበት። አሁንም ተከተለኝ። ወቀውሊሂ ሰለላሁ ዐለይሂ ወሰለም ነቢዩም በሐዲሳቸው እንዲህ ብለዋል። ያንን የነቢዩን ሐዲስ ተግባራዊ ለማድረግ ነው። ወልሐዲሱ ሐሰኑን ሐሰነሁ ኢማም አልአልባኒ ረሒመሁላህ ወሁም ሚን ሪዋየቲ እብን ማጀህ ናቸው ያመጡት። እንዲህ ይላል ሐዲሱ ወማ ተሕኩም አእመቱሁም ወማ ለም ተሕኩም በሉት ንስኻየን ለም ተሕኩም የእናንተ ንስኻ እንዲህ ነው መሰለኝ ሁላችን። ወማ ለም ተሕኩም ለም አለች ወማ ተሕኩም ነው አይደል የሚለው? ወማ ተሕኩሙ ወማ ለም ተሕኩም ብይን እስካልሰጡ ድረስ አእመቱሁም መሪዎቻቸው ኢማሞቻቸው ብይን ካልሰጡ ቢኪታብላህ በቁርአን ካላስተዳደሩ ወየተኸየሩ ሰዎች ህዝቦች ከመረጡ ሚማ አንዘለላህ አላህ ካወረደው ይልቅ ዘመን አመጣሽን ከመረጡ እንዲሁ አይቀሩም። ኢላ ጀዐለላህ አላህ ሊያደርግ እንጂ በእሰው ጦርነታቸውንና ጥላታማነታቸውን በይነው በዛው በመካከላቸው ሊያደርግላቸው እንጂ ሙስሊም እርስ በርሱ ይጨቃጨቃታል ይችን ካላደረገ። ሐዲስና ቁርአን እደግመዋለሁ። ወማ ለም ተሕኩም አእመቱሁም መሪዎቻቸው ብይን እስካልሰጧቸው እስካላስተዳደሯቸው ድረስ አእማዎቻቸው መሪዎቻቸው በምን ቢኪታቢላህ አይ ቢልቁርአን በቁርአን ካላስተዳደሯቸው ወየተኸየሩ የሚመርጡ ከሆነ የሚያማርጡ ከሆነ ሚማ አንዘለላህ አላህ ካወረደው ይልቅ ሌላ ይሻላል ለሀገሪቷ እድገት፣ ሌላ ይሻላል ለህዝብ ለውጥ፣ ሌላ ይሻላል ለእድገትና ለኢኮኖሚ መስቀጥ፣ ለሰው ልጅ መብት ብለው ሌላን አማራጭ ይዘው እንዲሁ አይቀሩም። ኢላ ጀዐለላህ አላህ ቢያደርግ እንጂ በእሳውም ጦርነታቸውን በእሳውም ጥላትነታቸውን በይነሁም በዛው መካከላቸው ቢያደርገው እንጂ አላህ እንዲሁ አይተዋቸው የእርስ በርስ ያጫርሳቸዋል እያለ ነው አላህ ሱብሓነሁ ወተዓላ። ነቢ ዓለይሂ ሰላቱ ወሰላም አላህ ያጫርሳቸዋል አሉ። ስለዚህ በእስሩ ሙስሊምን በይነሁም ይሆናል ምን እስከሆኑ ድረስ ምን ካላደረጉ በቁርአን ካልተዳደሩ። አሁን እንደው ሙስሊምና እንደው ሙስሊም እንደው አላህ ይስማው እንደው ግማሹ ወሃብያ ግማሹ ምንያ ሆኖ እንደው ተሰነባብቶ እንደው ተላላ አላህ ቁርአን ተትቷልና እርስ በርስ ወደ መካከለኛው ምስራቅ ብትሄድ እና አሜሪካ ማቅረብ ብቻ ነው ጦር መሳሪያ። እንግዲህ ወደ 20 ሰው ሲላለ ኢራን ውስጥ ሲሪያ ውስጥ ብቻ ማለት ነው። ኢራቅ ውስጥ ስትሄድ ደግሞ ፈይለቁ በድር የሚባል አለ። በበድር ዘመቻ ስም ተጠርቶለት አንድ ብርጌድ አለ። ፈይለቁ ኡሁድ የኡሁድ ብርጌድ የሚባል አለ በዘመቻው። ፈይለቁ ሁነይን የሚባል አለ። ፈይለቁ ዑመር ብርጌድ ነው። እንደዚህ የምንለው ወይንም ደግሞ አናሳ ብርጌድ ቡድን አለ አይደል? እንደዛ ተሰጥቶት ማለት ነው። የዑመር ብርጌድ የሚለው አቡበክር ብርጌድ ጋር ይታኮሳል። ማዶ ለማለት እኮ ነው። ለዚህኛው እንትና ታቀርባለች፣ ለዚህኛው እንትና ታቀርባለች፣ ወይ ለሁለቱም በተዘዋዋሪ አሜሪካ ታቀርባለች። አንዱ እንዲያሸንፍ አንዱ ካሸነፈ አንዱ ከተሸነፈ ሰው ልቂት ያንሳል አይደል? ሁለቱም ተመጣጣኝ እንዲሆኑ ያደርጓቸዋል፣ ባላንስ እንዲጠብቁ። ይሄ ሊረሳ ተቆጣጠረ ስትል ያንኛው ጨምሮ የመጣና ድባቅ ይመተዋል። እንደገና ደግሞ የመጣና ድባቅ እልቂቱ ይበዛል ማለት ነው። በደንብሽ መደመድ ያለው ወደኋላ 100 ዓመት ይመልሷቸዋል።
ይህ ነው እየተሰራ ያለው። ነገር ግን ይችን ስራ እንድትሰራ ያደረጋት በምንድን ነው? ያ ሸባብ ይህ ሐዲስ በጣም ስለገረመኝና ስለዓጀበኝ ነው በዩቲዩብ የለቀኩላችሁና በደንብ አዳምጡት። ወላሂ የሙስሊሞች መበታተንና የእኛ እንዲህ መፈራረቅ የአረብ ጦርነት በመላው ዓለም ላይ አረቦች እንደሚጨፈጭፉት ሙስሊም እንደሚተላለቀው በምን ምክንያት እንደሆነ እንደው ዝም ብላችሁ አዳምጡ። እስኪ ዝም ብላችሁ አዳምጡና እንደው እውነት የኛ ሙስሊሞች እንደው አሸንፈው ወይም ድል አድርገው እንደው በቁርአን የሚመሩበት ዘመን ይመጣል፣ በቁርአንና በአላህ በሱና እንደው የምንፈራረድበት ዘመን ይመጣል ብላችሁ ታስባላችሁ ጭንቅላታችሁ ውስጥ? እኔ ወላሂ በጣም ነው የከበደኝ። እኔ ሐዲስ እያዳመጥኩትኝ እየቀራሁት ነው ባይዘው ወይኔ እየቀራሁት ስለሆነ በጣም ነው በጣም ገርሞኝ ነው ጣልቃ ያስገባሁት ወደ እናንተ ለማሰማትና በደንብ እንደው ልብ አድርጋችሁ ሲያዳምጡና ጦማዕኒን አድርጉበት። ወላሂ አጃኢብ የሆነ ሐዲስ ነው። ላዕን ይመስልሃል? የአሜሪካ ብልጠትም አይደለም። አላህ እንዴት ማድረግ እንዳለበት ያውቃል። እሷ አንተዬ አይደለም የእሷም የቴክኖሎጂ ምጥቀትም አይደለም። የሙስሊሙ የራሱ ውድቀት ነው። የእሷ ብቃት ሳይሆን የሙስሊሙ ውድቀት ነው ያመቻቸላል። ነብዩ በሐዲስ ነገሩ የእኛም ብልጠት የኛ ዓለምን ማንበብን ቶ ነብዩ እንዲህ አሉ። ስማቸው ነብዩ ወማ ለም ተሕኩም አእመቱሁም መሪዎቻቸው ብይን ካልሰጡ ቢኪታብላህ በቁርአን ካላስተዳደሩ ወየተኸየሩ ካማረጡ ሚማ አንዘለ ሰማችሁ። እዚህ ጋር ሙስሊሞች በቁርአን እስካላስተዳደሩ ወይም በነብዩ ሱና ፍርድ እስካልሰጡ ድረስ እስልምና መቼም ቢሆን ነፃም አይወጣም አያሸንፍምም። ወላሂ እኔ በጣም የገረመኝ ሐዲሱና አሁን ያለንበት ዘመን አንድ መንጣቱ ነው ገርሞኝ ማለት ዝም ብላችሁ አዳምጡት። ወላሂ ልክ ነጮች ያው እንደሚያርጉት እነ አሜሪካ እነ ሩሲያ እነ እስራኤል አረቦችን በግሩፕ ከፋፍለው ተሰነጣጥረው ካበቁ በኋላ ለእያንዳንዳቸው በግል አስታጥቀው እንዳይሸናነፉ እንኳን እኩል ጊፍት ነው የሚሰጧቸው፣ እኩል መሳሪያ። ያኛው አሸንፎ ጦርነቱ እንዳይጠናቀቅ ለዚህም አንድ አይነት መሳሪያ ሰጥተው ነው ለሁለቱም ኃይል ይሰጣሉ። በቃ ምን አይነት ስትራቴጂ እንደሚጠቀሙ ሐዲሱ እንዴት ቁጭ እንዳደረገው እኔ በጣም ወላሂ አጃኢብ ነው የሆነብኝና አድምጡት። አላህ ካወረደው ይልቅ ከቁርአን ይልቅ ከነብዩ ሐዲስ ይልቅ ከመረጡ ምንም ሌላ የፈረንሳይ ህግ ሌላ ነው፣ የእንግሊዝ ህግ፣ የአውሮፓዎች ያደጉበትን ይህም መርጠው እንደው አይቀሩም ኢላ ጀዐለ አላሁ በእሰሁም አላህ ጥላትነታቸውን ቢያደርግባቸው እንጂ በይነው በመካከላቸው እርስ በርሳቸው ማለት ነው። ይሄንን ብለዋል ነብዩ አለይሂ ሰላቱ ወሰላም። እንግዲህ ሙስሊሞች እየተጨረሱ ያሉት ይሄ ነው ሰበቡ። መቼም አይታረቁም እኮ አታስማማው አበደን አይስማሙም። በአንዲት መጅሊስ መቆም አቅቶታል እኮ ውጭ ላይ ያለና ጦር ቀርቦለት እኮ ነው። አንዲት መጅሊስ ይችን አንድ መጅሊስ እንደው ዝም ብሎ ቦታ ያለው መጅሊስ እኮ አይደለም፣ ተጽዕኖ ያለው መጅሊስ እኮ አይደለም። ሐጅ ለመመላለሻ ብቻ እኮ ነው። ምንም ተጽዕኖ የለውም። ወላሂ ثم والله ተጽዕኖ የለውም። አንዲት ፖሊሲ ያስቀይርም። ይሄ ጅል ያለ ምንም ተግባር የሌለው ለሐጅ እንጂ የማይጠቅመው መጅሊስ መረከብ አቅቶታል። መስማማት አቅቷቸዋል። አሁንም አይስማሙም። እኛም ስላለን አይደለም ስለተመኘነውም አይደለም አይስማሙም። ለምን? ነብዩ አለይሂ ሰላቱ ወሰላም ነግረውናል። ወላሂ አክበረና ረሱሉላህ ሰለላሁ ዐለይሂ ወሰለም ንሰድቁ ረሱላላህ የመላእክተኛውን ትንቢት እንደው አህለን ወሰህለን ብለን እንቀበላለን። ምድር ላይ አይተነዋል በተጨባጭ ማየት ከተሳነ ተሳነ። ያንኛው የራሱን ብልጠት ሲወስድ ይሄንኛ የራሱን ብልጠት ሲወስድ እኔ ሻልላለሁ ቆጣጠራታለሁ አልቀርም ሲል ያንኛው ተዘጋጅቶ ሲመጣ ሲባቸው ይኖራሉ እንጂ አይደለም። ወንድም ይሄ ነብዩ አለይሂ ሰላቱ ወሰለም የተናገሩት ነው። በእርሳቸው በመካከላቸው ይሆናል ብለዋል። ፈቅሪካ ወላሂ ይሆናል። ልንገራችሁማ የኡሁድ ዘመቻ ጊዜ እንትና አብዱላህ ብኑ ጁበይር ብኑ ኑዕማን አልአንሷሪ ነብዩ አለይሂ ሰላቱ ወሰላም የኡሁድ ዘመቻ ላይ እንዲህ አሏቸው ሷሃቦቻቸው መረጡና ወደ 7 ሰዎችን ሩማቶችን ተኳሽ ማለት ነው ቀስት ተኳሾችን መረጡና እናንተ የጀርባ ዴጀን ናችሁ፣ አሚራችሁ አብዱላህ ብኑ ጁበይር ነው፣ እሱ ያዘዛችሁን ተከተሉ፣ ከኋላ ይችን ጎራ እንዲያስለቋሏቸው መላእክተኛው ነብዩ አለይሂ ሰላቱ ወሰላም እኛ እንገለብና አው ጉልብና ተሸንፈን አሞራ ራሱ ሲቦጫጨቀን ብታዩ እንዳትመጡ እንዳትወርዱ አሉ። አብዱላህ ብን ጁበይርን አሚር አደረጉላቸውና ቦታው ላይ ተራራው ላይ ተቀመጡ። ሩማቶች ተኳሾች ማለት ነው። እዛ እየጠበቁ እያለ እየተከታተሉ እያለ መጀመሪያ ላይ ጦርነቱ እንደተጀመረ እሁድ ዘመቻ ሙስሊሞቹ አሸነፉ።
እንደውም ራሱ እነ እንትኖች ቁረይሾች ይዘዋቸው የመጡ ሴቶች አልቧቸው እስከሚታይ ባታቸው እስከሚታይ ማለት ነው ሲሮጡ ሲሸሹ እየሸሹ እያለ አብዱላህ ብን ጁበይር ሲመራው የነበረው የተኳሾች ዋና አሁን የስናይፐር ተኳሽ አለሞ ተኳሾች አሉ አይደል? ዋና ቦታ ላይ ይዘው የሚቀመጡ እንደዛ ዲሽቃ ማለት ነው። እንደዛ ናቸው እነዚህ ሩማቶቹ ከጀርባ ነው የሚጠብቁት። ከወዲያ በኩል እነ ኻሊድ እስልምናን አልተቀበሉ። ኻሊድና ኢክሪመቱና አቢጀር መይመናና መይሰራን ግራና ቀይ ክንፍል ጦር ሲመሩ የነበሩት እነሱ ናቸው። የፈረሰኞች ታንክ መሪ ማለት ነው። እነዛ እየተጠባበቁ ነው ምን እንደሚሆን። ሩማቶቹ ውስጥ ያሉት ሰዎች እንውረዳል ከፊሎቹ አረ ወንድሞቻችን እናግዛቸው ገኒማ እንሰብስብ አሸንፈዋል ከዚህ በኋላ ተቋጭቷል አሉ። ታው እንዴ ነብዩ አለይሂ ሰላቱ ወሰላም ያሉትን አታስታውሱም እንዴ? ላተድረሑ መካነኩም ቦታችሁን እንዳትለቁ ብለውና ተዋላቸው አሉ። እኔ አልለቅም ማለት የተወሰኑ ሰው ሲቀሩ ሌላው ጥርግ ብሎ ገኒማ ለመሰብሰብ ወረደ። እነ ኻሊድችን ክፍተት ከኋላ ይተዋል እየጠቁ በፈረሳቸው መጡና የሆነ አንድ 12 ምናምን ልክም አደረጓቸውና ከኋላ መጡ። ነቢ አለይሂ ሰላቱ ወሰላም የቀሩትን ጦረኞች ይዘው እነዛን ወደፊት እያባረሩ እያለ ከኋላ እነ ኻሊድ ዞር ሲሉ እነ ኻሊድ ከኋላ መጡ። እነዛ ልጆች ሲሸሹ የነበሩት ከኋላ መምጣታቸውን ሳዩ ምልጥ ከፊት ያለውም ተመለሰ፣ ከኋላ ያለውም ገባ። ሳንዱች አደረጓቸው መካከል ለምን ቢሙጀረድ ሙኻለፈትህም ለረሱልላህ ሰለላሁ ዐለይሂ ወሰለም የወፈትረ ብቻ ሐታ ራሱ ነብዩ አለይሂ ሰላቱ ወሰላም ምን ሆኑ ውሽመት የነብዩ አለይሂ ሰላቱ ወሰላም ጭራቸው ተሰበረ፣ ክራንታቸው ተሰበረ፣ ቆሰሉ፣ ብዙ እንግልት ተደረሰ። እነ ሙስዓብ ብን ዑመይር ተገደሉ፣ እነ ሐምዛ ተገደሉ፣ ሐታ ሷሊህ ሳይቀር ተጎዳ። በአንዲት ሙኻለፋ የተነሳ ነብዩም ጥርሳቸው እስከ መሰበር ድረስ ደረሰ። በላ አደጋ ከመጣ አይመርጥም። እንግዲህ በአንዲት ሙኻለፋ ፈከይፈ ቢኪታቢላህ ፈከይፈ መን ተረከ ኪታበላህ ኩለማ ቢል ኪታብላህ ቁርአንን ትውት አድርጎ ሙሉ በሙሉ ቃኑን ወضعይን ቀይሮ ሙስተውረድ የሆነን የፈረንሳይን ሕግ አምጥቶ የሚያስተዳድር ሀገር እንዴት የትና የት ነው የሚደርሰው? ሊስማሙ ነው እነ ግብጽ አንተን አይልም እየተቋሰለ እኮ ነው። አንተ አታውቅም። ሌላ ሀገር ጋር መዋጋት አለመዋጋቷን አይደለም ማየት ያለበት። በቀን 20 ሰው 5 ሰው 10 ሰው ሲሰቀል ነው የሚለው በፖለቲካ የተረዳ አላህ ውስጣቸው እንደው ንግል አድርጎታል። እኮ ነው ያለው። እነሱን ያልረጋጉልን ከምዕራባውያን ባመጡት እነሱን እዚያ ተረጋግተው ሊያስተዳድሩ እነ ሊቢያ ሊያስተዳድሩ እነ ኢራቅ ሰላም ሊሆኑ አይደለም እንዳታስብ። ከሌላው የካድሮች ሀገር አሁን የካድር ሀገር ነው። እነዚህ ደግሞ አላህ ይቀጣቸዋል። ይኸው የአላህ በእሰሁም በይነሁም አላህ በመካከላቸው ቢያደርግ። ስለዚህ ይህንን በደንብ አድርገን እናያዘው። ፈኢን አመኑ ቢሚስሊ ማ አመንቱም ቢህ ፈቀድ እህተደው ወኢን ተወለው ፈኢነማ ሁም ፊ ሽቃቅ። በሐዲስ በቁርአን እናንተ ባመናችሁበት ካመኑ እነዚህ ቅኑ መስመር ተቀልተዋል፣ ይዘዋል፣ ተከትለዋል። ማሻአላህ ሷሃባ ይዘም የነበረበት ይሄንን ግን ጀርባ ከሰጡና ከተቃረኑ ፈኢነማ ሁም ፊ ሽቃቅ በርስ ጭቅጭቅ ንትርክ ጦርነት ውስጥ ናቸዋል። ቁርአንን የተካለፈ እነማንን ተካለፈ ማለት ነው? ሰለፎችን ተቃረነ ማለት ነው። ስለዚህ በጣም ትኩረት የሚሰጠው ነገር ነው። በደንብ ያዙልኝ። አህለን ወሰህለን ያ ጀማዓተል ኸይር። ወላሂ እንዴት አገኛችሁት ይህንን ሐዲስ? የሚገርም ነው። በጣም ስለዓጀበ ነው። የሸኽዩ አገላለጽ ራሱ የሸኽዩ አፈሳሰር ማብራሪያው ሲያብራራው ወተት በሉት ወተት ገራሚ የሆነ ሐዲስ ስለሆነ ነው ላካፍላችሁ ወድጄ ነው። ወላሂ የእስልምና ዝም ብላችሁ ስታዩት ሐዲሱና አሁን ያለንበት ዘመን የረሱል ሰለላሁ ዐለይሂ ወሰለም ያው ማስረጃ ራሳቸው ረሱል ሰለላሁ ዐለይሂ ወሰለም ሱሐቦቹን አስቀምጠው ተራራ ላይ በጦርነት ጊዜ በጂሃድ ጊዜ እንዳትለቁ ያሏቸውን ቦታ ለቀው ምን ያህል አደጋና ምን ያህል ሱሐባ እንደሞተ እንደሰማችሁት ነው። ገባችሁ አለ የረሱልን ሱናና በአላህ ያለመታዘዝ ምን ያህል ዋጋ እንደሚያስከፍል። እስኪ አሁን ሙስሊሞች ታዲያ እኔ በራሴ ምንድነው ያሰብኩት? ታዲያ እንደዚህ ከሆነ በቁርአንና በሐዲስ እስኪ የሚተዳደር ሀገር አሁን ዓለም ላይ አለ የምትሉት አለ? እናንተ አሁን እስኪ ከሐዲሱ ስትሰሙ አለ ብየውን የማስበው አንድም ሀገር የለም። ሳውዲም ብትሆን በአሜሪካን እጅ ነው የምትመራው። ሁሉን ነገር የተውሂድን አካሄድ እንዳለ እየቀየረችው ነው። በተለይ አሁን ያለው መንግስት እያፈሰደው ነው ጠቅላላ። እንዲሁ አንድ አለች የምትባለው ሀገር እሷ ነበረች ትንሽ ትሻል። ከዛ ውጭ ማንኛው ነው አሁን በሐዲስና በቁርአን ተመርቶ ወይም መርቶ ሙስሊሞች አሸንፈው እንግዲህ በሐዲስና በቁርአን እስካልተመራችሁ ድረስ
አላህ ለእናንተ ነስር አልሰጥም እያለ ነው። ለሙስሊሞች ነስር የመጨረሻ እኛም ፍልስጤምና እስራኤል ፍልስጤምን ጨፈጨፈቻት፣ ሶሪያዎች አለቁ፣ ኢራቆች እንደዚህ ደግሞ የመን ስትሄዱ አብዛኛው የአረብ አገሮች በቃ ስትቆጥረው ሊቢያ እንደዚህ እንዳለ በጦርነት እንግዲህ ካያችሁ በጦርነት ውስጥ የሚታወቅ ሀገር አረቦች ናቸው። እና እኔ ምን ጥያቄ አድርብኝ ነበረ በፊት እንደው አላህ እንደው ሙስሊም ሀገሮች ላይ ግን ምን አይነት እንደው አላህ የሙስሊሞች ያንተው ተከታይ ሆኖ ያንተ መንገድ እንትን ያሉ ሰዎች ሆነው እንዴት ነው እንደዚህ በአረብ ላይ ብቻ የሁሉ ጦርነት እንደዚህ አላህ ያወጅክባቸው ብዬ ጥያቄ ነበረብኝ። አሁን ግን ተመልሶልኛል። ገባችሁ? እና ሙስሊሞች በኪታብና በቁርአን ወይ በሐዲስና በቁርአን እስካልተዳደሩ ድረስ አላህ ለነሱ ነስር አልሰጥም እያለ ነው። አጃኢብ የሆነ ሐዲስ ነው። እና አላህ ብቻ እኔ እንጃ። እስኪ ሐሳብ አስተያየታችሁን በኮሜንት ግለጹና ከተመቻችሁ ሐዲሱ ቀጣዩንም እንደዚህ ሪከርድ አድርግና ለቀላችኋለሁ ኢንሻአላህ ተዓላ። አቡ ዙበይር ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።